የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ግብር ከፋዮች በተቆጣጣሪ ሰራተኞቹ ላይ ያነሱት የነበረውን ቅሬታ ለ100% በተጠጋ መልኩ ይፈታል ያለውን በሰራተኞቹ ላይ በሚገጠም የድምጽና ምስል መቅጃ የታገዘ አሰራርን ይፋ አድርጓል። ይህ ቴክኖሎጂ ሰራተኞች ከግብር ከፋዮች ጋር የሚኖራቸውን ምልልስና የሚፈጽሙትን ተግባራት በቀጥታ ከዋና መስሪያ ቤትና ከቅርንጫፍ ጽሕፈት ቤቶች መከታተል የሚያስችልና ግብር ከፋዮች ቅሬታ ሲያቀርቡም ማመሳከሪያ ሆኖ የሚያገለግል ነውም ተብሏል። አሁን ላይ 280 የድምጽና የምስል መቅጃ መሳሪያዎች መዘጋጀታቸውን ያሳወቀው ቢሮ ይሄም 3 ሆነው ከሚንቀሳቀሱ ሰራተኞች በአንዱ ላይ የሚገጠም ይሆናል ብሏል። ወደ ዝርዝሩ እንለፍ። በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ በዛሬው ዕለት ይፋ ያደረገው አሰራር በከተማው ያሉ ግብር ከፋዮች በቢሮ የቁጥጥር ሰራተኞች ላይ በተደጋጋሚ ያነሱት የነበረውን የኢፍትሐዊነትና በጥቅም የመደራደር ቅሬታ ለማስቀረት ያለመ መሆኑ ተነግሯል። በመረጃ መረብ ደህንነት አስተዳደር ለምቶ ካሜራና የድምጽ መቅጃ የተገጠመለት ቴክኖሎጂው ለቁጥጥር በጋራ ከሚሰማሩ 3 ሰራተኞች በአንዱ ላይ ይገጠማል የተባለ ሲሆን በዋና መስሪያ ቤትና በቅርንጫፍ ያሉ ተቆጣጣሪዎችም በቦታው የሚደረጉ ምልልሶችን በቀጥታ እንዲሰሙ ብሎም የሚደረጉ ተግባራትን እንዲያዩ ያስችላል ተብሏል። እያንዳንዱ የኛ ቁጥጥር ሰራተኞች ላይ በዩኒፎርማቸው ላይ የሚገጠም የሚሄዱበትን ቦታ ሎኬሽኑን ትራክ የምናደርግበት የቁጥጥር ሰራተኛው ከተፈቀደለት አካባቢ ውጪ በሚወጣ ጊዜ ሲግናል የምናገኝበት ለቁጥጥር በሚሰማራ ጊዜ ከግብር ከፋዩ ጋር የሚያደርጋቸው ንግግሮች የድምጽና የቪዲዮ መልእክቶች በቀጥታ የሚተላለፉበት በቅርንጫፍም ሆነው የቅርንጫፍ ኃላፊዎች ቁጥጥር ያደርጋሉ። እኛም ዋና መስሪያ ቤት ላይ ሆነ ላይቭ ቪዲዮም ድምጽም እንከታተላለን ማለት ነው። ስለዚህ ከሌብነትና ከብልሹ አሰራር ጋር በተገናኘ ወደ 100% በሚጠጋ መንገድ ችግሩን የሚቀርፍ ቴክኖሎጂ ነው። ግብር ከፋዮች በ3 ባለሙያዎች እንጂ በአንድ ባለሙያ ብቻ የሚደረግ የቁጥጥር ስራ ለመኖሩን እንዲገነዘቡም አሳስቧል። በቁጥጥር ጊዜ በሚወሰንባቸው ውሳኔ ቅሬታ ያላቸው ግብር ከፋዮችም የተቀዳውን ፋይል በማስወጣት እንዲጣራላቸው የማድረግ መብት አላቸው ያለው ቢሮ ይህን የድምጽና የምስል መቅጃ ቴክኖሎጂ ለጊዜው የሚገጥመው በ280 የቁጥጥር ሰራተኞቹ ላይ መሆኑን አሳውቋል። አንድ ቁጥጥር ሰራተኛ ለብቻው የሚያደርገው ቁጥጥር አይኖርም በከተማችን ውስጥ። ስለዚህ 3 ሰዎች በጋራ ሆነው ነው ቁጥጥር የሚያካሂዱት። ከ3ቱ በአንዱ ላይ ነው ካሜራው የሚገጠመው። በእኛ ደረጃ ያሉን ሰራተኞች በ3 ቲም አደራጅተን ከ280 በላይ የሚሆኑ ካሜራዎች ናቸው የተዘጋጁት። ይሄ በ3 ቲም ሲደራጅ በጣም በርካታ ወደ ከ800 አካባቢ የሚሆን የቁጥጥር ሰራተኞቻችን ይሸፍናል ማለት ነው። የቁጥጥር ስራውን ሰራተኞቻችንን እየጨመርን ለመሄድ ነው ፕላን ያደረግነው። ቁጥሩ በጨመረ ቁጥር ተመሳሳይ ካሜራውን እየጨመር ነው የምንሄድበት ሁኔታ ነው ያለው። የተለያዩ ችግሮችን ለመፍታት የሚለሙ ቴክኖሎጂዎች በአንዳንድ ክፍተታቸውን በሚረዱ ሙያተኞች ያለ አግባብ ጥቅም ላይ ሲውሉና ዓላማቸውን ከማሳካት ይልቅ ለሌላ ችግር መንስኤ ሲሆኑ ይስተዋላል። እኛም ይህን ጉዳይ በማንሳት ይህ ቴክኖሎጂ ያለ አግባብ ጥቅም ላይ እንዳይውል ምን አይነት ቁጥጥር ይደረጋል ስንል ጠይቀናል። ሁሉ ቅርንጫፎቻችን ላይ ይህንን ስራ የቁጥጥር ሰራተኞች ለቁጥጥር ስራ በሚወጡበት ጊዜ የሚያደርጉትን እንቅስቃሴ የሚቆጣጠሩ 2 ቋሚ ባለሙያዎች ተመድበዋል በሁሉም ቅርንጫፎቻችን ላይ። በዋና መስሪያ ቤት ላይ ደግሞ አጠቃላይ ከተማውን እንቅስቃሴ የምንቆጣጠርበትን ሲስተም የሚመሩ 5 ባለሙያዎች ተመድበው ቁጥጥር እየተደረገ ነው ያለው፣ ክትትል እየተደረገ ነው ያለው። ከዚህ ጋር ተያይዞ ይሄ ቴክኖሎጂ በሁሉም የከተማው አካባቢዎች ላይ ነው እየተተገበረ ያለው። የመርካቶ 1 እና 2 እና ቦሌ እና ንፋስ ስልክ ላይ ነው አሁን ላስት ዊክ ላይ ጀመር ነው። በተቀሩት ክፍለ ከተሞች ደግሞ ነገ ተነገ ወዲያ ወደ ተግባር የሚገባ ነው የሚሆነው። የሚገዛውን ግዢ የከፈለው ገንዘብ መጠን ልክ ደረሰኝ ከተቀበለ የሚከፍለውን ገንዘብ ደረሰኝ በሰጠው የንግድ ተቋም ስም ከከፈለ በሚሸጥበት ጊዜ በአግባቡ ደረሰኝ ቆርጦ ከሸጠ በግብር ከፋዩና በገቢ መስሪያ ቤቱ መካከል ያለው ችግር 90% መፍትሄ ያገኛል። በዚሁ ጊዜ አሁን ላይ እየተተገበረ ያለው የግብር አሰባሰብ ስርዓት ወደ ንግዱ ዘርፍ ለመግባት ለሚፈልጉ አዳዲስ ነጋዴዎች ስጋት እየፈጠረ ቁጥጥር ወደማይደረግባቸው ወደ ኢመደበኛና ኦንላይን ንግድ እያመሩ ነው በሚል ስለሚነሱ ቅሬታዎች ጥያቄ አንስተን ነበር። የቢሮ ኃላፊው ቢኒያም ምክሩ ለዚህ ሲመልሱ በአመት እስከ 100 ሺህ አዳዲስ ነጋዴዎች ወደ ንግድ ስርዓቱ እየገቡ መሆኑን በመጥቀስ ኢመደበኞቹንም ቢሆን መደበኛ ማድረጋችን አይቀርም ብለዋል። በጣም ጤናማ በሆነ አግባብ እየሄደ ነው ያለው።
በየአመቱ ወደ ንግድ ስርዓቱ የሚገቡ ነጋዴዎች ቁጥር እየጨመረ ነው ያለው። ባለፈው በአመት በአማካኝ ከ70 እስከ 100 ሺህ የሚሆን ነጋዴ ወደ ንግድ ስርዓቱ እየገባ ያለበት ሁኔታ ነው ያለው። መርካቶ ላይ የነበረው የህገ ወጥ እንቅስቃሴ ያለ ንግድ ፍቃድ የሚሰሩ በሙሉ ከመርካቶ ላይ እንዲወጣና አካባቢው እንዲጸዳ ተደርጓል። እኛም እንደ ከተማ አስተዳደር በገቢዎች ቢሮ ስር ራሱን የቻለ አጠቃላይ የኦንላይን ግብይቶችን የምንመራበት አዲስ ዲፓርትመንት ተቋቁሞ ወደ ስራ እየገባ ነው ያለው። ኦንላይን የሚደረጉ ግብይቶች በተመሳሳይ አግባብ ኦንላይን ማንኛውም ምርቶችን የሚሸጥ ነጋዴ ንግድ ፍቃድ ሊኖረው ይገባል። ኦንላይን መሸጡን እናበረታታለን። ነገር ግን ደግሞ በሚሸጥበት ጊዜ ደረሰኝ መቁረጥ ግዴታው ነው። ባለፈው ዓመት ከታክስ ጋር ተያይዘው ከቀረቡለት 11500 ቅሬታዎች ውስጥ 63 በመቶ አግባብ ሆነው በመገኘታቸው ለግብር ከፋዮች መወሰናቸውን ያሳወቀው ቢሮ በውሳኔው ያረኩ ሰዎች በአዲስ አበባ ከተማ ከንቲባ አዳነች አቤቤ ወደ ተደራጀ ቡድን ቅሬታቸውን የሚያቀርቡበት አሰራር መዘርጋቱን አሳውቀዋል። በዚሁ ጊዜ ማንኛውም ተገባያይ ያለደረሰኝ ግብይት እንዳይፈጽም ያሳሰበው ቢሮ ቤት ለቤት እንዲሁም በመጋዘኖች ብሎም ከከተማው በሚወጡና በሚገቡ መኪኖች ላይ ቁጥጥር እያደረገ መሆኑን ጠቅሶ ማንኛውም ዕቃ የጫነ ተሽከርካሪ ጭኖ ለሚያጓጉዘው ዕቃ ደረሰኝ የማሳየት ግዴታ አለበት ብሏል። ቢሮ አክሎም በየዓመቱ ከሚሰበሰበው ገቢ ውስጥ 72 በመቶ የሚሆነው በቀጥታ ለዘላቂ ልማት ስራዎች እንደሚውል ጠቁሞ ግብር ከፋዮች ብራቸው በከተማቸው ልማት ላይ የሚውል መሆኑን ሊገነዘቡ እንደሚገባ አሳስቧል።